ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። በክፍል 58 ተረካ አድማጮቻችን ምናልባትም ያላደመጣችሁ ያለፋችሁ ካለ አጥር አድርገን ለማስታወስ ያህል ስካርሌት ካሁን አሽሊን ብቻውን አገኘዋለሁ ብላ ብታስብም ሳይሆን ቀርቶ ይባስ ብሎ ሜላኒን ይዞ ወደ መኝታ ቤት ሲገባ ደንግጣለች። ብቻዋን ቀርታለችም። ሳምንቱ ሳይታወቅ እንደ ቀልድ አልፎ አሽሊ ወደ ቨርጂኒያ ሊመለስ መሆኑን አሽሌ ሚስቱ ሚላኒን ተሰናብቶ እስኪወጣ ስካርሌት በምን አይነት መልኩ ሐሳቧንና ፍቅሯን እንደምትገልጽለት ስታስብ መቆየቷን እንዳሰበችው መግለጽ ቢያቀታትም ማፍቀሯን ነግራው ስሟታል። ግን ደግሞ ሚላኒን አደራ ማለቱ ይበልጥ አናዷታል። ጌጠኛ የአንገት ልብስ ስካርፍ ሰርታ መስጠቷንና መሰናበቱን ሰምተላል። አሽሌ ለማንም ያልነገረውን ሚስጥር ለስካርሌት ነግሯታል። በጦርነቱ እየተሸነፉ እንደሆነና ቢሰዋ እንኳን ሚስቱን አደራ ማለቱ ይበልጥ ስካርሌትን ረብሿታል። ስካርሌትም ቦት ጫማህን አልጥልም ብለህ ቃል ግባልኝ ስትል ነበር ክፍል 58 ትረካ ያቆመው። ክፍል 59 ትረካን በአክብሮት ጋበዝናችሁ። ይኸውልሽ ይህን ሳይና ያንኪዎቹን ደሞ ስመለከት ነው አለቀልን፣ ዓለም ሁሉ ጨለመብን የምለው። ያንኪዎቹ በሺህ የሚቆጠሩ ወታደሮች ከአውሮፓ እየገዙ ያግዛሉ። ይህን ሰሞን የማረክናቸው ወታደሮቻቸው አብዛኛዎቹ እንግሊዝኛ አይናገሩ፣ ጀርመኖች፣ ፖላንዶችና የጋሊክ ቋንቋ የሚናገሩ ጥሬ አየርላንዳውያን ናቸው። እኛ ግን አንድ ሰው ቢሞትብን መተኪያ እናገኝለት። ጫማዎቻችን ሲቀረደዱ ሌላ ጫማ አናገኝም። ዙሪያችንን ተከበናል። ስካርሌት፣ ከመላው ዓለም ጋር መዋጋት በጭራሽ አንችልም። በልቧ እንዲህ ብላ አሰበች። ኮንፌዴሬሲው ተንኮታክቶ ትቢያ ይላስ፣ ቢሻው ዓለም በሙሉ ጀሃነም ይግባ። አንተ ግን መሞት የለብህም። አለኝታዬ ነህ አሽሊ። ከሞትክብኝ መኖር አልችልም። ስካርሌት አደራሽን፣ አሁን የነገርኩሽን ለማንም ነገርሽ እንዳታስደነግጪ። ላንቺም ቢሆን የነገርኩሽ ለምን ሜላኒን አደራ እንዳልኩሽ ለማስረዳት ስል ነው። አየሽ፣ እሷ ደካማና ቡቡ ናት። አንቺ ግን ጠንካራ ነሽ ስካርሌት። የፈለገው ነገር ቢደርስብኝ እንኳ እናንተ አንድ ላይ መሆናችሁ ያጽናናኛል። ቃል ትገቢልኝ የለ አላት። እንዴ ታዲያስ አለች እየጮኸች። አሽሌ ከሞት አፋፍ ላይ ሆኖ ምንም ነገር አድርጊልኝ ቢላት ከማድረግ አትመለስምና አሽሌ ጥላይ መሄድህን ልቋቋመው አልችልም፣ በጭራሽ አልችልም። ድፍረት ያንሰኛል አለች። የለም ደፋር መሆን አለብሽ አለና ድምፁን በመሰሪነት ለወጥ አድርጎ መሰጥ ፈጠን ባለ ሁኔታ ቀጠለ። ከውስጥም አንድ ነገር ፍጠን የሚለው ይመስላል። ደፋር መሆን አለብሽ፣ አለበለዚያማ እኔስ እንዴት አድርጌ ልቋቋመው ነው። ይህንን ሲላት ልክ የእሷ ልብ እንደቆሰለው ሁሉ በመለያየታቸው ምክንያት የእሱን ልብ አልችል ብሎ መሰላትና በደስታ ተሞልታ ፊቱን ለመፈለግ አይኖቿ ይቅበዘበዙ ጀመር። ሜላኒን ተሰናብቶ ሲመጣ ጭግግ ብሎ የመጣው ፊቱ ያው እንደ ከፋው ከመሆኑ በቀር አይኖቹ ውስጥ ምንም ነገር ማንበብ አልቻለችም። ጎንበሳልና በእጁ ፊቷን ቀና አድርጎ ቀስ ብሎ ግንባሯ ላይ ሳም አደረጋት። ስካርሌት በጣም ጠንካራ አመለሸጋና ጥሩ ሴት ነሽ። ቆንጆው መልክሽ ብቻ አይደለም የኔም ቤት፣ ሁለመናሽ፣ ሰውነትሽ፣ ጭንቅላትሽ በጣም ቆንጆ ነው። ወይኔ አሽሊ አለች በተናገረውና ፊቷን በመዳሰሱ ከልክ በላይ ተደስታ። እንዳንተ ማንም እንደሚመስለኝ ማንም ከሚያውቅሽ በላይ ጠልቅ ያውቅሻለሁ። ቆንጆ የሆኑ ነገሮች በውስጥሽ ተቀብረው መቀመጣቸውን ሌሎች ሳይገነዘቡ እኔ ለማስተዋል ችያለሁ። መናገሩን አቁሞ እጆቹን ከፊቷ ላይ አውርዶ ዝም ብሎ አይኗን ያያት ጀመር። ትንፋሽ አጥታ ንግግሩን እንዲቀጥልና
እነዛን ለረጅም ጊዜ የናፈቀቻቸውን 3 ቃላት በመጣደፍ እኔ አንቺን እወድሻለሁ እንዲላት በግር ጥፍሯ ቆማ ትጠብቃለች። ግን እነዚህ ቃላት አልመጣሉ። መናገር ማቆሙን ስታይ አይን አይኑን በጉጉት እያስተዋለች ከንፈሮቿ ተንቀጠቀጡ። ይሄ ሁለተኛው ተስፋ አስቆራጭ ነገር ሲገጥማት ልቧ ሊሸከመው ከሚችለው በላይ ሆነባትና ብላ እንደ ሕፃን ጮኻ እምባዋ ይወርድ ጀመር። ከውጪ አንድ የአሽሌይን መሄድ መርዶ የሚያረዳ ድምፅ ተሰማት። ብቻውን በሰፊው ውሃ ላይ የሚቀዝፍ የጫካ ሰው የእሷን ያህል ብቸኝነት አይሰማውም። ለካ አጎትየው ፒተር አሽሌይን ወደ ባቡሩ ጣቢያ ሊወስድ ሲመጣ የሰማችው ድምፅ ነው የረበሻት። አሽሌይ እንደና ሁኚ ብሎ በቀስታ ተሰናብቷት ከሬት ወስዳ ለሱ የሰጠችውን ባርኔጣ ከጠረጴዛው ላይ አንስቶ ወደፊት ለፊቱ አዳራሽ መጓዝ ጀመረ። የበሩን እጀታ ይዞ ዞር አለና ተስፋ መቁረጥን አዝሎና ሁሉ ነገሯን በጭንቅላቱ ለመቅረጽ እንደፈለገ ሁሉ ለረጅም ጊዜ ትኩር ብሎ አያት። በእንባዋ ጭጋግ ውስጥ ቀና ብላ አስተዋለችው። ሕመም ጉሮሮዋን እየተናነቃት ያን ያህል በናፍቆት የጠበቀቻቸውን ቃላት ሳይተነፍስ ከሷ ርቆ ከሞቀ ቤቱ ርቆ ከሷ ሕይወት ውስጥም ተመንጭቆ ምናልባትም እስከ ማዕዘኑ መጓዙ ነው። ጊዜ እንደ አንድ ነገር ይጋልባል። አሁንማ ምንም ነገር ለማድረግ ረፈደ። በቃ ተንደርድራ እልፍኝ ታዳራሽ አቋርጣ የልብሱን ጫፍ ያዘችና አሽሌ የመሰናበቻ ሳመኝ አለችው። ቀስ አድርጎ ክንዶቹን በገላዋ ዙሪያ ጠምጥሞ ወደ ፊቷ ጎንበስ አለ። ገና ከንፈሯን ሲነካ በፍጥነት አንገቱ ላይ የማነቅ ያህል ተጠመጠመችበት። ለማይለካ የጊዜ ርዝመት ሰውነቷን ወደ ሰውነቱ አስጠግቶ ይዟት ቆየ። ወዲያው ጡንቻው ሲግተረተርና ገላው ሲቆጣ ተሰማት። ከመቅጽበት ባርኔጣውን ወለሉ ላይ ጣልና እጇን ካንገቱ ፈልቅቆ አላቀቀው። ተይ ስካርሌት፣ የለም አይሆንም፣ ተይ አላት በቀስታ እጅና እግሯን በመስቀልያ አጠላልፎ ይዞ። አፈቅርሃለሁ አሽሊ፣ እስከ ዛሬም ሳፈቅርህ ነበር። እንዳንተ ማንንም አፍቅሬ አላውቅም። ማንንም ቻርልስን ያገባሁት ራሱ አንተን የጎዳው መስሎኝ ነው። አሽሊ፣ አንተን በጣም ከማፍቀር የተነሳ ቨርጂኒያ ድረስ በእግሬ ተጉዤ አጠገብ በሆን ፈቃዴ ነው። እዛ ሄጄ ምግብን ባበስልልህ፣ ጫማዎችን በወለውልልህና ፈረስን ባጥብልህ ደስ ይለኛል። አሽሊ፣ ብቻ አንተ አፈቅርሻለሁ በለኝ። በዚህ ቃል ብቻ ተረፈ ዕድሜን እኖርበታለሁ። አጎንብሶ ባርኔጣውን አንስቶ ቀና ሲል ፊቱን በስላች አየችው። መከፋት የወረረውና በጭራሽ የመራቅ የመለያየት ጣጣ የሌለበት ፊት ነው። ያም ሆኖ ለሷ ያለውን ፍቅርና ስላፈቀረችው የተጎናጸፈውን ደስታ፣ ኀፍረትና ተስፋ መቁረጥ የሚያሳይ ስዕል ሰፍሮበት ይታያል። እንደና ሁኚ አለ በሻካራ ድምፅ። በሩ ተከፈተ። ቀዝቃዛው አየር በእንግድነት ገብቶ ቤቱን ሞላው። መጋረጃዎቹንም እየገለበ አውለበለባቸው። ስካርሌት ብራማው ዝናሩን በክረምቱ ፈዛዛ ፀሐይ ውስጥ እያብረቀረቀ የሰጠችውን የአንገት ልብስም ዘርፉን እያስደነሰ ወደ ጋሪው ሲሄድ እያየች ባለችበት እየተንቀጠቀጠች ቀረች። የ1864 ጥርና የካቲት ወራት በዝናብና በአውሎ ንፋስ እንደተሞሉ የደስታና የመሸማቀቅ ደመናዎች ተደበላልቀው እንደሰፈኑባቸው አለፉ። በጌትስበርግና በቤክስበርግ ላይ ደቡቦች ድል ከተመቱ ወዲያ
መቼም ዳሩ ሲነካ መሃሉ ዳር ይሆናል ነውና የደቡቦች አማካይ መስመር ተዛባ። ከከባድ ውጊያም በኋላ ተነሲ ከሞላ ጎደል በያንኪዎች የተባበረ ሰራዊት ተያዘች። ይህም ሆኖ የደቡቦች ቅስም ገና አልተሰበረም። እውነተኛና መራር ቁርጠኝነት አላቸው። ባለሙሉ ልብ ተስፈኝነታቸውም ከዳመና ዕንቁ እንዲመኙ ያደርጋቸዋል። ይህን የተመኙት ያለ ምክንያት አይደለም። ያንኪዎች መስከረም ላይ ተነሲን ሲይዙ በተከታታይ ድል ለማግኘት ወደፊት ገፍተው ጆርጂያን ለመያዝ ሲጥሩ ድል መመታታቸው ለደቡቦች የተስፋ ጭላንጭል ሆኖላቸው ነበር። እዚህ በአገሪቱ ሰሜን ምዕራብ ጠረፍ በጆርጂያ ምድር የተካሄደው ከባድ ውጊያ ከዚህ ቀደም ታይቶ አይታወቅም። ጦርነቱ የተካሄደው ቺካማውጋ ላይ ነበር። ያንኪዎቹ ቻታኑጋ የተባለችውን ቦታ ይዘው በጆርጂያ ተራሮች ላይ ሲገሰግሱ ቆይተው ከባድ ውድቀት ደርሶባቸው ተመለሱ። የአትላንታ ባቡር መንገዶች ለቺካማውጋው ታላቅ ድል ከፍተኛ አስተዋጽኦ አደረጉ። ከቨርጂኒያ ወደ አትላንታ በሚወስደውና ወደ ሰሜን ዘልቆ ተነሲ በሚገባው ባቡር መንገድ በኩል የጄኔራል ሎንግ ስትሪት ጦር ጎርፎ ገብቶ ውጊያ ገጠመ። ብዙ መቶ ማይሎች ርዝመት ባለው መንገድ ላይ ግራ ቀኙ ጠድቶ ለጦር መሳሪያም ሆነ ለሌላ ዕቃዎች ማጓጓዣ ተመቻቸ። ባቡር ከባቡር ሲከታተል በየሰዓቱ መንገደኛው ይክተለተላል። ድፍን መኪናዎችና ዝርግ አውቶሞቢሎች በሚጮኹ ሰዎች ተሞልተው በየደቂቃው እየተትመከመኩ ያልፋሉ። የአትላንታ ከተማ ይህን ሁሉ ታስተውላለች። ሰዎች ያለ ምግብ፣ ያለ እንቅልፍ፣ ያለ ፈረስ፣ ያለ አምቡላንስና ያለ ምንም ዕቃ ባዶ እጃቸውን ከባቡር እንደወረዱ ትንፋሻቸውን ለመዋጥ እንኳን ጊዜ ሳያገኙ ጦርነቱ ወላፈን ውስጥ ምስግ ይላሉ። እንዲህ ሆኖ ጆርጂያ የገቡትን ያንኪዎች ወደ ተነሲ ለማባረር ተቻለ። የጦርነቱ ታላቅ ዕጣ ነው። አትላንታም የባቡር መንገዶቿ ለጦርነት በዋሉት ውለታ ኩራትና እርካታ ተሰማት። የደቡብ ሕዝብ ግን አሁንም በናፍቆት የሚጠብቀው ከቺካማውጋው ይገኛል ብሎ የሚገምተውን የድል ምስራች ነው። ያንኪዎቹ ብርቱ ተዋጊዎች መሆናቸውን ማንም አይክድም። ያም ብቻ አይደለም፣ የማታ ማታ ደና የጦር ጄኔራሎች አግኝተዋል። ጄኔራል ግራንት ድሉን ያገኝ እንጂ ስፍር ቁጥር የሌለውን ሕዝብ የፋሲካ በግ አድርጎ ለርድ ቢያበቃ ደንታ የማይሰጠው በላይ ሰብ ነው። ገና ስሙ ሲነሳ የደቡቦቹ ልብ የሚርድለት የሚንቀጠቀጥለት፣ በተደጋጋሚ ስሙ በየጦር ሜዳው የሚነሳለት ሼርማን የተባለው ጄኔራልም አለ። በተነሲውና በምዕራቡ ዘመቻ ቀንደኛና ቆራጥ የጦር አለቅነቱን ያስመሰከረ ጀግና ነው። እርግጥ ከነዚህ አንዱ እንኳን ከደቡቡ ከጄኔራል ሊ ጋር አይተካከልም። በዚህ ጄኔራልና በሰራዊቱ ላይ ያለው እምነት ለጉድ ነው። የማታ ማታ ድሉ የነሱ መሆኑን ሳያወላውሉ በኩራት ልባቸውን ነፍተው ይናገራሉ። ዳሩ ግን ጦርነቱ እየተራዘመ ሄደ። ብዙዎች ሞቱ፣ ብዙዎች ቆሰሉ። በርከት ያሉት ሞተው ሚስቶቻቸው ያለ ባል ቀሩ። አያሌ ሞተው ልጆቻቸው ያለ አባት ቀሩ። ጦርነቱ ገና ይቀጥላልና ብዙዎች ሊቆስሉ፣ ብዙዎች ሊደሙ፣ ብዙዎችም ሊሞቱ ነው። በዛውም ስፍር ቁጥር የሌላቸው ሚስቶች ያለ ባል፣ አያሌ ጮርቃ ልጆች ያለ አባት ያለ አሳዳጊ ሊቀሩ ነው። ይባስ ብሎ ደግሞ መንጋው አውራውን የሚጠራጠርበት፣ ምንዝር አለቃውን የማያምንበትና ሕዝቡ መሪዎቹን በክፉ ዓይን የሚያይበት ሁኔታ ተፈጠረ። ብዙ ጋዜጦች በይፋ ፕሬዝዳንት ዴቪሰንንና የጦር ዕቅዱን ማውገዝና ዓይንህን ላፈር ማለት ጀመሩ። በኮንፌዴራሲው ካቢኔ አባላት መሃል እርስ በርስ መጠራጠር፣
በፕሬዝዳንት ዴቪስና በጀነራሎቹ መሃል አለመግባባት መፈጠሩ ተባባሰ። የገንዘብ ምንዛሬው አሽቆለቆለ። ጫማና ልብስ ጭርሱኑ ጠፋ። ለሰራዊቱ የሚሆን ትጥቅም ሆነ መድኃኒት ለሽታ እንኳን እየጠፋ ሄደ። የባቡር መንገዶቹ የደሳ መኪናዎች ይሻሉ። የባቡር ሐዲዶች ያንኪዎች በሰበሯቸው ምትክ አዳዲስ ሐዲዶች ይፈልጋሉ። ጄኔራሎቹ አዲስና ትኩስ የጦር ኃይል እንዲላክላቸው ይጠይቃሉ። የደረሰላቸው የእርዳታ ኃይል ግን በጣም አነስተኛ ነው። ከዚህ የከፋው ደግሞ አንዳንዶቹ ሀገረ ገዢዎች እንደነ ብራውን ያሉቱ የሚሊሺያ ሰራዊት ትጥቅም ሆነ ስንቅ ከግዛታችን ውጪ አንልክም ብለው ከጆርጂያ አናስወጣም ባይሆኑ መንግስቱ ከቁጥር አልጽፍም አላቸው እንጂ ሰራዊቱ የሚተማመንባቸው መመኪያዬ የሚላቸው ስንትና ስንት የጦር ሰዎች ነበሩ። ምን ያደርጋል የትም ባክነው ቀሩ። አዲሱ የብር ምንዛሪ ሲያሽቆለቁል ዋጋዎች ያለ ቅጥ ናሩ። የበሬ ሥጋ፣ የአሳማ ሥጋና ቅቤ 1 ፓውንድ 35 ብር ገባ። 1 በርሜል ዱቄት 1400 ይሸጥ ጀመር። ሶዳ ወይም ጨው ፓውንዱ 100 ብር አወጣ። ሻይ ቅጠል 1 ፓውንድ 500 ብር ገባች። ለሙቀት የሚሆን ልብስማ በጭራሽ አይገኝም እንጂ ቢገኝም ዋጋው ሰማይ ጠቀስ ከመሆኑ የተነሳ የአትላንታ ሴቶች ቀሚሳቸውን በራፊ ጨርቅ እየጣፉ በጋዜጣም ጭምር እየደረቱ መልበስ ግድ ሆኖባቸዋል። ጫማ አንዱ ጥንድ ከ2 እስከ 800 አወጣ። ይኸውም ጫማው ከእውነተኛ ቆዳ ወይም ከክርታስ ድብልቅ መሰራቱ እየታየ ነው። ሴቶች ከመቅለሚያዎቻቸውና ከምንጣፍ ቁራጭ የተሠራ ጋምባላ ያደርጋሉ። የጫማ ሶሎቻቸውም ከእንጨት የተሠሩ ናቸው። እንግዲህ እውነት የሚያሳየው ሰሜኖቹ ደቡቦቹን ያለምንም ጥርጥር በቁጥጥር ስር እንዳዋሉ ነው። ሰው ግን ይህን ሁሉ የተገነዘበው አይመስልም። የያንኪዎቹ የጦር ጀልባዎች የወደቡን ኬላ በጥብቅ በመያዛቸው የታገዱ ዕቃዎችን እንደ ልብ ማሻገር አስቸጋሪ ነው። እስከ ዛሬ ደቡብ የሚኖረው ጥጥ በመሸጥና የማያመርተውን ሸቀጥ በመግዛት ነበር። አሁን ግን መግዛትም መሸጥም አልተቻለም። ጄራልድ ኦሃራ እንኳን የ3 ዓመት የጥጥ ምርት ከመጋዘኑ ጎን እጥላ ስር እንዳጀለው ሊበሰብስበት ነው። ምንም አልፈየደው። ሊቨርፑል ውስጥ በዛሬ ገበያ 150 ሺህ ብር ያወጣል። ግን በምን ተአምር ሊቨርፑል ይድረስ? ችግር ነው። ጄራልድ ያ ባለጸጋ ሰው ዛሬ ቤተሰቦቹንና የኔግሮ ባሪያዎቹን ምን አብልቶ ክረምቱን እንደሚያወጣቸው የጨነቀውና ግራ የተጋባ ሰው ሆኗል። በድፍን የደቡብ ክፍል ያሉት የጥጥ አምራቾች ዕጣቸው ይሄ ሆነ። ኬላው የማይጣስና ጥብቅ ቦታ በመሆኑ የደቡብን ጥጥ ምርት ወደ እንግሊዝ ገበያ ልኮ ለመሸጥ መንገዱ ተዘጋ። ሌላው ቀርቶ ወደ እንግሊዝ ከዚህ ቀደም ተልኮ በነበረው ጥጥ ሽያጭ የተገዛ አስፈላጊ ቁሳቁስም መመለሻ መንገድ አጣ። በእርሻ የሚተዳደረው ደቡብ በኢንዱስትሪ ከሚተዳደረው የሰሜን ክፍል ጋር ጦርነት በገጠመበት በአሁኑ ሰዓት ድሮ በደጉ ጊዜ ያልገዛቸውን በርካታ ዕቃዎች አሁን መግዛት አስፈለገው። ጊዜው የተመቸው ለምግብ ጅምላ ነጋዴዎችና ለአትራፊዎች ነው። ብልጡ ሰው ይህን አጋጣሚ አላለፈውም። ምግብና ልብስ እያጠሩ ሲሄዱና ዋጋቸው ጣራ እየነካ ሲመጣ በእነዚህ ሸቃቢ ነጋዴዎች ላይ የሕዝብ ጩኸትና ምሬት የትየለሌ ሆነ። በ1864 ይወጣ የነበረ አንድ ጋዜጣም ርዕሰ አንቀጹ ላይ እነዚህን ነጋዴዎች ጥምባንሶች እያለ የማያወግዝ ደም መጣጭ እያለ የማይሳደብና መንግሥት ከባድ እርምጃ እንዲወስድባቸው ያልተማጸነ የለም። መንግሥት የተቻለውን ሁሉ ሞከረ፣ ግን ምንም ፍሬ አልተገኘም።
መንግሥት በየአቅጣጫው የተወጠረበት ጊዜ ነውና ስንት ቦታ ይሁን? የክፍል 59 ትረካ ይሄንን ይመስል ነበር። አድማጮቻችን ቀጣዩን ክፍል ደግሞ እንደዚሁ ይዘን እንጠብቃለን። አብራችሁን ስለነበራችሁ ስላደመጣችሁን እጅግ አድርገን እናመሰግናችኋለን።